ክፍል አነብና ነው የሚጀምረው። እግዚአብሔር ከዛ ያለኝን እነግራችኋለሁ። በዚህ ውስጥ የተረዳሁትን ዘጸአት ምዕራፍ 2 ከ23 እስከ 25 ያለውን ክፍል አነባለሁ። በጌታ በኢየሱስ ስም አነባለሁ። ከዚህም የተነሳ እግዚአብሔር ለአዋላጆች ሆነላቸው። ሕዝቡን በቁጥር እየበዛና እያየለ ሄደ። አዋላጆቹም እግዚአብሔርን በመፍራታቸው ቤተሰብን ሰጣቸው። ፈርዖንም የወለደውን ወንድ ልጅ ሁሉ በአባይ ወንዝ ውስጥ ጣሉት። ሴት ሁሉ ግን በሕይወት ትኖር ስል ሕዝቡን አዘዘ። ምዕራፍ 1 ከ20 እስከ 22 ያለው ክፍል ነው የኛው። ሁለተኛ ምዕራፍ 2 ከ22 እስከ 25 ያለውን ክፍል አነብላችሁና በኢየሱስ ስም አነባለሁ። ከብዙ ዓመት በኋላ የግብጽ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። እግዚአብሔር ጩኸትን ይሰማል የሚል መልእክት ያለውን ሀሳብ ነው ማካፍላችሁ። ከብሉይ ኪዳን 3 ታሪኮችን አነሳለሁ። ከአዲስ ኪዳን 2 ታሪኮችን አነሳለሁ። እግዚአብሔር የደረሰላቸው፣ እግዚአብሔር ጩኸታቸውን የሰማ፣ እግዚአብሔር ሰው ሊያደርግላቸው የማይችለውን ነገር እግዚአብሔር እሱ አልፎ ያደረገባቸውን ሰዎች ታሪክ እና ሕያው የሆነ እግዚአብሔርን ቃል እነግራችኋለሁ። ኢየሱስ ክርስቶስ ጌታ ነው። በዚህ ጊዜ የሚገርማችሁ የዘጸአት ክፍል ላይ እስራኤል በግብጽ እጅ ወድቆ ባለበት ነው ይሄን ቃል እግዚአብሔር የተናገረውና ፈርዖን ማለት በጊዜው እጅግ ኃያል ንጉስ ነው። እጅግ የበረታ ንጉስ ነው። ማንም ከእሱ እጅ ሰዎቹን ሊያወጣ የሚችል አልነበረም። ሰዎቹን እጅግ የእስራኤልን ሕዝብ በባርነት ቀንበር በጣም እንዲያዙ በቃ ጡብ ነው የሚያሰሯቸው። በጣም ከባባድ ስራዎችን ያሰሯቸዋል። ልጆቻቸውን ይገላሉ። ከዛ የተነሳ ወደ እግዚአብሔር ጮሁ። እግዚአብሔር ሰምቶ እንደሚመልስ ያምኑ ነበር። እግዚአብሔር ጩኸታቸውን ሰማ። ሙሴን እግዚአብሔር አስነሳው። ከዛ በኋላ እግዚአብሔር ከዚህ ቀንበር ሲያወጣቸው እናያለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ከዛ ማርቆስ ምዕራፍ 10 ከቁጥር 46 እስከ 52 ያለውን ክፍል እናነባለን። ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል። ከዚህ በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውሩ የጤሜዎስ ልጅ ባርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ሆይ ማረኝ እያለ ይጮህ ጀመር። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም ዓይነ ስውሩን አይዞ ተነሳ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ አለና ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ እንዳይ እፈልጋለሁ። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት፣ በመንገድም ተከትሎት ሄደ። ኢየሱስ ክርስቶስ ጌታ ነው። ምገርማችሁ ባርጤሜዎስ ከዚህ በፊት በጣም ብዙ ቀን ለምኗል። ምለምነው ጀስት ቁርስ ምሳ እራቱን ነው።
ወይም የሆነች ለሆነ ጊዜ ነው። ዛሬ ላይ ግን በመንገድ ላይ ያገኘው ሰው ሕያው እግዚአብሔር ልጅ እንደሆነ ገብቶታል። በጣም እግዚአብሔርን የተረዳ ሰው ነው። መምህር ሆይ ብሎ ነው የሚጠራው። የዳዊት ልጅ ሆይ ብሎ ነው የሚጠራው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እሱ እግዚአብሔር እንደሆነ ዛሬ ለአንድ ቀን የሚሆንን መብል መለመን እንደሌለበት ገብቶታል። ዛሬ ለዘመናት ቀንበር ሆኖ የተቀመጠውን አይኑን ያሳወረውን ከሰው እኩል እንዲሆን የሚያደርገው እግዚአብሔር እንደመጣ ገብቶታል። ሌላ ነገር መጮህ አልፈለገም። ስለዚህ ሲጮህ ለካ ጩኸቱ ገብቶት ነው የመጣው እግዚአብሔር እንደሆነ፣ የመጣው የእግዚአብሔር ልጅ እንደሆነ፣ የመጣው አዳኝ እንደሆነ፣ የመጣው ቀንበሩን የሚያነሳለት እንደሆነ፣ የመጣው ከሰዎች ጋር እኩል የሚያደርገው እንደሆነ ኢየሱስ ክርስቶስ ጌታ ነው። ስለዚህ እኩል ሊያደርገው መጣ። ለዘመናት ታውሮ የነበሩ አይኖቹን የሚገልጥ እግዚአብሔር መጣ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። አሁንም በጌታ በኢየሱስም በእኛም ህይወት ማን ይደርስልናል ማለት በየትኛውም ሁኔታ ሆነን ከእግዚአብሔር ውጪ ሊፈተው የማይችለው ችግር ያለብን ይኖራል። በእያንዳንዳችን ቤት አለ። እግዚአብሔር የሚፈታው ነገር አለ። ከእግዚአብሔር ውጪ ማንም ሊፈታው አይችልም። ማንም የሰውን ብርሃን መልሶ አያውቅም። ማንም አንድ የሆነ ፓርት የአይን ፓርት ሊመለስ ይችላል። ያ እሱ ሙሉ ዕውር የነበረ ሰው ነው። እግዚአብሔር ግን ከሰው እኩል አደረገው። እግዚአብሔር ግን መንገድ ዳር እንዳይቆም አደረገው። እግዚአብሔር ግን ዳግም የስጋን ጥያቄ እንደገና የመብልን ጥያቄ እንዳይጠይቅ አደረገው። ይሄ የመጣው በአንድ ነገር ነው፣ እግዚአብሔርን በማወቁ ነው። ስለ እግዚአብሔር ባለው መረዳት ነው። ብዙ አይነ ስውሮች ተፈውሰዋል መጽሐፍ ቅዱስ ውስጥ። ግን ሌሎች በጣም ደግሞ ያልተፈወሱ ብዙ አይነ ስውሮች አሉ። እግዚአብሔርን ማወቅ ለምንቀበለው ተአምራት ምክንያት ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጀመሪያ እግዚአብሔርን ማወቅ ያስፈልገናል። ኢየሱስ ክርስቶስ ምን እያለ ነው? እሱ እግዚአብሔር ልጅ ነው የሚለውን እሱ ተቀብሏል። በዚህ ዘመን ደግሞ እግዚአብሔር ምን እያለን ነው የሚለውን ደግሞ ማወቅ ብዙ ነገራችንን ይፈታል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ቀንበራችንን ያንሳልን። እግዚአብሔር ሰዎች የማይመልሱልንን ጥያቄዎች፣ በቤታችንን የምንጮኸውን፣ በህይወታችን ያለ ቀንበርን እግዚአብሔር ይስበርልን። ኢየሱስ ክርስቶስ ጌታ ነው። ከዛ የአንድ ሰውን ህይወት ላንሳላችሁ። የዳንኤልን መጽሐፍ በጣም ተአምራት ያሉበት መጽሐፍ ነው። ብዙዎች ስለዚህ መጽሐፍ ቅዱስን ተንታኞች ፊክሽን ነው ያለው መጽፎ አሉ። ግን እውነተኛ እግዚአብሔር ታሪክ ነው። ትምህርት እንደሆነ የተጻፈ ታሪክ ነው። በጣም የሚገርመኝ ታሪክ ነው። እኔና ኢየሱስ ክርስቶስ ጌታ ነው። ዳንኤል ክፍሎቹን ከማንበብ በፊት ልንገራችሁ። ዳንኤል እና ጓደኞቹ እስራኤል ተከቦ ወደ ባቢሎን ምድር ተማርከው ከተወሰዱ በኋላ ብዙዎች ተወስደዋል ከነሱ አውራጃ። እነዚህ ግን ከይሁዳ የሄዱ ናቸው። ሶስቱ አሉ። በጣም መጀመሪያ ያደረገው ነገር እግዚአብሔር በሱ ህይወት እንዲሰራ ምክንያት የሆነው ነገር ነው። በመለየት ነው የጀመረው። በንጉሱ መብልና የወይን ጠጅ እኔ አልረክስም፣ እኛ ለዚህ አልተጠራንም፣ የኛ አምላክ ንጹህ አምላክ ነው፣ ሆሊ የሆነ አምላክ ነው፣ ቅዱስ ነው። ስለዚህ ምንድነው አነካም። የሚገባኝ እንዴት መሰላችሁ? ወይን ጠጁን የጠጡ ሰዎች የግድ ሌላ ነገር ያምራቸዋል፣ ወደ ሌላ ነገር ይሄዳሉ። ጮማውን ይበላሉ፣ ወይን ጠጁን ይጠጣሉ። ከዛ በኋላ ለአማልክት የሚሰዉ ነገሮች አሉ፣ ሌሎች የስጋ ፍላጎቶች አሉ። እነዚህን ከነዚህ ጋር አንቀላቀልም፣ ያንተ የሆነውን ነገር አነካም። ለምን? እኛ የሕያው እግዚአብሔር
ተከታዮች ነን። የኛ አምላክ ቅዱስ አምላክ ነው። ስለዚህ ቅዱስ ካልሆነው ነገር ጋር አንገናኝም፣ አነካም ስሉ እግዚአብሔር ያስተማራቸው ነገር ደግሞ አለ። እንድጸልዩ ኮንስታንት የሆነ በጣም የሚገርማችሁ ነገር ዳንኤል ልክ እዚህ ምዕራፍ 1 ምዕራፍ 2 ሲጀምር ምን ይሆናል? በጣም የሚገርም ነውና ጠንቋዮቹ ራሱ ይመሰክራሉ። ምን ይላል? ሰው ማለት ንጉስ ናቡከደነፆር ካየ በኋላ ህልም እንዲህ አለ። ጠንቋዮቹን፣ ኮከብ ቆጣሪዎቹን፣ ሟርተኞቹን ሰበሰባቸውና አንድ ነገር አላቸው። ህልም አይቻለሁ፣ ህልሙንና ትርጉሙን ንገሩኝ። ህልም ማንም እንዲህ ይላል፣ ካዩ ይሞክረዋል። እሱ ግን እኔ ህልሙንም ትርጉሙንም ነው የምፈልገው። ጠንቋዮቹ እንዲህ አሉ፣ በሰዎች መካከል ከመኖሩ ከአማልክት በቀር ይሄን ሊመልስ ማንም አይችልም። ስለዚህ ልዩነት የሚያመጣው እግዚአብሔር ከሱ ጋር ያለ ሰው ነው። እግዚአብሔር የሚነግረው ሰው ካልሆነ በቀር ህልሙንም መልሱንም ከየትም ሊያመጣው አይችልም። ኢየሱስ ክርስቶስ ጌታ ነው። ከዛ እነዚህ ህልመኞች ልክ ከጠንቋዮቹ ጋር፣ ከሟርተኞቹ ጋር፣ ከኮከብ ቆጣሪዎቹ ጋር ሰውየው እጅግ ስለተጨነቀ ይሄን መልስ ልትነግሩኝ ስላልፈለጋችሁ ብሎ ሊገላቸው ወሰነ። እሱ የነገረውን ሰው ለዛ የተመደበውን ሰው በጥበብ ቀረበውና ምንድነው ንጉሱ የፈለገው? አይ ንጉሱ የፈለገው እንደዚህ ነው። እነሱም ጥበበኞች ስለነበሩ ንጉሱ ጋር ከዚህ በፊት ቀርበው ስለነበረ በ10 እጥፍ በእውቀትና በጥበብ የበለጡ ስለነበሩ ሙሉ ክፍሉ እስከ ምዕራፍ 6 ያለውን ነው መነግራችሁና ከዛ እናንተም ለኛ ጊዜ ስጠን፣ ሊገደል ተወስኗል። ሁሉንም ሊገል ነው የወሰነው። እነሱም ከጥበበኞች መካከል ናቸው፣ ከህልመኞች መካከል ናቸው። እነሱ ግን የሕያው እግዚአብሔር ልጆች ናቸው። ኢየሱስ ክርስቶስ ጌታ ነው። የነሱ አምላክ ህልም ገላጭ ነው። የነሱ አምላክ የተሰወረውን የሚገልጥ አምላክ ነው። ስለዚህ ምን መሆን ጀመረ? ኑ አለ ጓደኞቹን፣ ወደ ቤታችሁ ግቡ፣ ጸልዩ፣ ለኔ ጊዜ ስጡኝ ብሎ ለሰውየው ነገረው። ከዛ በኋላ መጸለይ ሲጀምሩ እግዚአብሔር በሌሊት ለዳንኤል ህልሙንና መልሱን ነገረው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ተጀመረ ማለት ነው? ልዩነት መሆን ጀመረ። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ አንድ ነገር መጣ። ጠንቋዮቹንም ሟርተኞቹንም ኮከብ ቆጣሪዎቹንም ከመሞት አዳናቸው። ለነሱ ግን ምን ሆነ? ስልጣን ተሰጣቸው። ከተሾሚዎቹ መካከል ሆነ ዳንኤል። ከዛ በሱ ጥቆማ የሱ ቀሪዎቹ ጓደኞች በየአውራጃዎቹ ኃላፊዎች ሆነው ተሾሙ። ኢየሱስ ክርስቶስ ጌታ ነው። ከዛ ምን መጣ? ይኸውላችሁ በጣም የገረመኝ ነገር ነው። እዚህ መጽሐፍ ላይ በጣም የገረመኝ ነገር ነው። ይሄው ሰውዬ ህልሙን የፈታለት ሰው ምዕራፍ 2 ላይ ሲመጣ በጣም በሚገርም ሁኔታ ምስል አሰርቶ ለዚህ ምስል የማይሰግድ ሰው በእሳት ይጣላል። ዓለም አስተማማኝ አይደለችም። ሁኔታ አስተማማኝ አይደለም። ያላችሁ ዕውቀት አስተማማኝ አይደለም። ያላችሁ ጥበብ አስተማማኝ አይደለም። እግዚአብሔር ብቻ ነው የምታመንበት። እግዚአብሔር ብቻ ነው ማይቀየር። እግዚአብሔር ብቻ ነው ጥሎ የማይሄድ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከዛ ልክ ምስሉ ሲሆን ያንን ካዩ በኋላ እንደዚሁ ተመሳሳይ ነገር መጣ። ለዚህ ምስል የማይሰግድ ይሞት ተባለ። ከዛ ነው እኔኮ ትላንት ህልም ፈቶለታል። በጣም እኮ ይገርማቸዋል። ህልም የፈታለት ሰው እንቆቅልሽ የሆነውን ነገር የፈታለት ሰው ትላንት በብዙ ያገዘው ሰው ማለት ነው። ለኔ ይሄን ሰው እንደገና ወደ እሳት ላይ ጥለሃለሁ፣ እሱንም 7 እጥፍ እንድነድ ስለማትሰግድ 7 እጥፍ ነደደ። ከዛ በኋላ እነሱ ወሰኑ፣ እኛ ላቆምከው ምስል አንሰግድም፣ ባያድነን ለሱ አንሰግድም። እኛ የምናመልከው አምላክ አለን። እኛ በሽታ ስመጣብን፣ ሁኔታ ዞር ስል፣
ነገሮች ሲቀየሩ ሰዎች ፊታቸውን ጠቆር ሲያረጉብን ምንነቃነቅ አይደለንም። ምናመልከው ያው እግዚአብሔርን ነው። ምናመልከው አምላክ እግዚአብሔር ነው። እሱ አንተ እሳት ውስጥ ብጥለኝ ከእሳቱ ሊያድነኝ እንደሚችል አምናለሁ። በጌታ በኢየሱስም እንደዚህ አይነት መንፈስ ይግባብን። ለእግዚአብሔር የሚያስቀና መንፈስ ይግባብን። እግዚአብሔርን ብቻ እንድናይ አይኖቻችንን ትኩረታችንን እግዚአብሔር ላይ እንድናረግ የሚያረግ እግዚአብሔር ክብር ያገኘን። ኢየሱስ ክርስቶስ ጌታ ነው። ከዛ በጣም ይገርማችኋል። ይሄ ሰው ይሄ ሆነ አስጠራው፣ ከእሳቱ ውጡ አለ። እግዚአብሔር ልጅ የአማልክት ልጅ ከነሱ ጋር በእሳት ውስጥ ሲመላለስ በአይኑ ይሄ ሰው አየ። እኛ የጣልናቸው 3 ናቸው፣ አሁን 4 ሆነው ነው የሚመላለሱት። ምንድነው የተከሰተው? አንድ ልብሳቸው እንኳን ከእሳት ኑ እናንተ የያው እግዚአብሔር ልጆች ብሎ ሲያስወጣቸው በልብሳቸው ላይ 7 እጥፍ የነደደ እሳት ሽታው የለም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከእሳት መካከል ያወጣል። በሽታ ብኖርባችሁ እግዚአብሔር በሽታን ያነሳል። እንቆቅልሽ ብኖርባችሁ እግዚአብሔር እንቆቅልሽ ያነሳል። ሰው በእሳት ውስጥ በነደደ እሳት ውስጥ ገብቶ ማንም ሰው አይተርፍም። እግዚአብሔር ግን ከእንደዚህ ካለ መከራ እግዚአብሔር ማውጣት ይችላል። እግዚአብሔርን መታመን ይሆንልን በጌታ በኢየሱስ ክርስቶስም። በማናችሁም ህይወት ውስጥ ቀንበር ብኖር ማንም ሊያወጣችሁ ሊያተርፋችሁ የማይችል ነገር ብኖር በክርስቶስ ኢየሱስ ስም ስልጣን ዛሬ እግዚአብሔር ጣልቃ ይግባላችሁ። በእግዚአብሔር ልጅ ስም ስልጣን ዛሬ በእናንተና በቤታችሁ በእኔና በቤቴ በኢየሱስ ክርስቶስም እግዚአብሔር ጣልቃ ይግባ። ኢየሱስ ክርስቶስ ጌታ ነው። በጣም የሚገርማችሁ ነገር ምን አለ መሰላችሁ? ከዛ በኋላ ይሄ ሰውዬ ምን ሆነ? ክብሩ እየጨመረ ነው፣ ዝናው እየጨመረ ነው፣ ዕውቀቱ እየጨመረ ነው። እሱሳ እግዚአብሔር ጋር ያለውን ሩቲን ሪሌሽኑን አላቆመም። በጣም ከሚታወቁ በአገሪቱ ሰዎች መካከል ሆኗል። እሱ ከአዋቂዎቹ መካከል ሆኗል። ለሆነ ነገር ከተፈለገ ነምበር 1 ከሚጠሩ ሰዎች መካከል ሆኗል። እሱ ግን ስፍራው እግዚአብሔር ፊት ነው። ኢየሱስ ጌታ ነው። በኢየሱስም አይወሰድብን። ይኸውላችሁ ነገሮች ሲቀየሩ ዞር ማለት አይሆንልን። ወደዚህ ሀገር ሁላችንም ስንመጣ ተጸልዩልን፣ እርግጠኛ ነኝ ተጸልዩልን እንደመጣን፣ ብዙ ተብለን እንደመጣን፣ ብዙ ትንቢት ተነግሮን እንደመጣን፣ ብዙዎቻችሁ ማለት ተአምራት ነው የአንዳንዶቹ መምጣት። ምክንያቱም ያው እግዚአብሔር ስለሚያደርግ ማለት ነው። አሜሪካ ስለመጣን የተቀየረ ነገር የለም። እግዚአብሔር ሁሉም ቦታ አንድ ነው። እንደውም እግዚአብሔርን ለመጥላት ትልቁ ሀገር ይሄ ነው። በጣም ትልቁ ችግር ያለው እዚህ ነው ሲገባን። ሜቢ የኑሮ የምግብ የመኪና ችግር የለም ይኖራል። በጣም መንፈሳዊ ትልቅ ችግር ያለበት ሀገር ነው። በጣም ትልቅ መጋደል ያለብን ሀገር ነው። በጣም ለዓለም ነገር እምቢ ማለት ያለብን ሀገር ነው። በጣም መለየት ያለብን ሀገር ነው። በጣም ከሰዎች ከሁኔታዎች ዞር ብለን እግዚአብሔር ፊት ማሳለፍ ያለብን ሀገር ነው። ኢየሱስ ክርስቶስ ጌታ ነው። እኔ የገባኝ ይሄ ነው። እዚህ ሀገር ላይ በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ልዩነት ያለበትን ኑሮ እንድንኖር ይርዳን። ኢየሱስ ጌታ ነው። ከዛ እንደገና ሌላ ህልም ሲያይ ሌሎቹ መፍታት ሲያቅታቸው እንደገና እሱ ሲፈታ እንደገና የሱ ክብር ሲጨምር ታያላችሁ። ከዛ እሱን ደግሞ የማያቅ የሰውየው ልጅ ተነሳ። ንጉሥ ነው ማለት ነው። ናቡከደነጾርን ካየው ህልም የተነሳ ዳዊት ማለት ዳንኤል ተረጎመለት ህልሙን። እግዚአብሔርን ስላልፈራ እኔ ትልቅ ነኝ ስላለ እግዚአብሔር ከእንስሳት ተርታ ዱር ውስጥ 7 ዓመት አኖረው። በዚህ ጊዜ ልጁ መጣ ንጉሥ ሆነ። ከዛ ለዚህ ልጅ በጣም እዚህ ክፍል ላይ በጣም የሚገርመኝ አንድ ነገር ነው። ከእግዚአብሔር ቤት ከኢየሩሳሌም ተወስደው የመጡ የእግዚአብሔር መጠጫዎች አሉ። እነዛን በቀኑ ባመጣ ጊዜ
ሲጠጡ እግዚአብሔር እንቆቅልሽ የሆነን ጽሑፍ ጻፈ። ከዛ በኋላ መፈታ ሌላ ማንም ስለሌለ ዳንኤል መጣ። ሰው በቃ ብዙ ነገር አለው። ይሄን ሰጣለው ነው እኔ ስለዚህ ነገር የለኝም። እሱ ቦታ የለው። የሱ ቦታ እግዚአብሔር ብቻ ነው። የሱ ነገር እግዚአብሔር ብቻ ነው። እሱ የሚሞቀው ስለ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ይሄን ስፈታ መንግስት ካንተ ዛሬ ትወሰዳለች። ሰውየው ለሱ ክብር ሰጠ። ሌሊት ሞተ። እዛው ሌሊት ነው የሞተው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ መንግስት ይሻራል። ሁኔታዎች ያልፋሉ። ሰዎች ያልፋሉ። ጤናችን እንኳን ኮራ የምንልበት የሆነ ነገራችን ሁሉ ይወሰዳል። ምክንያቱም ስጋ ለባሾች ነን። ሰውየው እንደዛ ሲፈነጭ የነበረው ሰው እግዚአብሔር በነገረው በዛው ማታ ሞተ። ለሱ ክብርን አረጋለሁ ያለውን አረገለት። ከዛ ደግሞ ሌላ ንጉስ ተነሳ፣ ዳሪዮስ መባል። ኢየሱስ ክርስቶስ ጌታ ነው። እዚህ ክፍል ላይ ምዕራፍ 6 ላይ ያለው በአንበሳ አፍ ምጣልበት ማለት ነው። ከዛ የዚህ ሰውዬ ክብር እየጨመረ፣ ዝናው እየጨመረ፣ ስልጣኑ እየጨመረ ከፍ እያለ መጣ። ከዛ በኋላ ከጎን ያሉ ሌሎቹ ደግሞ ሰዎች መቅናት ጀመሩ። ባለስልጣናቱ መቅናት ጀመሩ። ስለዚህ እሱ በእያንዳንዱ ነገሩ ጠንቃቃ ነው። ምክንያቱም ዕውቀት ከእግዚአብሔር የተሰጠው ሰው ነው። ጥበብን ከእግዚአብሔር ያገኘ ሰው ነው። በየትኛውም በሚያከናውናቸው ነገሮች በጣም አኪዩሬት ነው። ምንም አይነት ምስተው ነገር የለም። በጣም ነው የሚፈጽመው የተሰጠውን ነገር። ከዛ በጣም በሚገርም ሁኔታ ይሄን ሰው ከእግዚአብሔር ከአምላኩ ሕግ ውጪ በምንም ነገር በሌላ ነገር ቢመጡ ሊከሰስ እንደማይችል ገባቸው። ስለዚህ ለ30 ቀን ከንጉስ ውጪ ለአንተ ካልሆነው ለማንም ሰው አይጸልይ። ያስለመደው እግዚአብሔር፣ ሚያቀው እግዚአብሔር፣ ትላንት ከሱ ጋር የነበረ እግዚአብሔር፣ ከእሳት ያወጣውን እግዚአብሔር የማይረሳ ዳንኤል ሄዶ መስኮቱን ክፍት አረገና ድሮ እንደምጸልየው በአንበሳ አፍ ውስጥ እንደምጣል ያውቃል። ሕግ ወጥቷል። የንጉሱ ማህተም አርፎበታል። ስለዚህ እኔ ወደ እግዚአብሔር ከመጮ ዝም አይደለም። ኢየሱስ ክርስቶስ ጌታ ነው። ወደ እግዚአብሔር ከመጮ ጅም የሚያስብል ነገር ሁሉ በኢየሱስም ዛሬ ይወሰድ፣ ከህይወታችን ይወሰድ። በኢየሱስም ፍርሃት ቢሆን ይወሰድ። ቀንበር ዛሬ በኢየሱስም ይሰበር። ኢየሱስ ክርስቶስ ጌታ ነው። ከዛ በጣም በሚገርም ሁኔታ ይሄ ሁሉ ነገር እየሆነ የመጣ ሰው እጣላለሁ፣ ውሰዱኝ፣ አንበሳ አፍ ውስጥ ተጣለ። ጉድጓድ ውስጥ ተኝቶ አደረ። ሰውየው ህልሙን ማለት ሌሊቱን በሙሉ፣ ምክንያቱም በጣም ለሱ አስፈላጊው ሰው ነው። በሱ መንግስት ውስጥ በጣም አስፈላጊው ሰው ነው። ምክንያቱም ይሄ ሰው ጽድቅን ምኖር ሰው ነው። የሚያደርገው ነገር በጣም ለሀገሪቱ መንግስት ፋሲሊቴትድ ለመሆን፣ በትክክል ስራውን ለመስራት፣ በትክክል ነገሮችን አኮምፕሊሽ ለማድረግ የዚህ ሰው ኢምፖርታንስ በጣም የታወቀ ነው። ስለዚህ ሰውየው በቃ አዳነውኒ፣ ይሄ እግዚአብሔር የምታመነው እግዚአብሔር አዳነውኒ። ሰዎች አልመጡም፣ የሱ ጓደኞች አልመጡም። ንጉሱ ራሱ ነው ሌሊት ህልሙን አጥቶ ማለት እንቅልፉን አጥቶ በጠዋት እውነት የምትለው እግዚአብሔር አተረፈህኒ። ለካ እግዚአብሔር ያተርፋል። እግዚአብሔር በላተኛውን ዝም ያሰኛል። ሌሎችን የሚገል በሽታ እናንተን አይገልም። ሌሎችን ሲቹዌሽን እናንተን አይዝም። ለምን? እግዚአብሔር ከኛ ጋር ስላለ። ኢየሱስ ክርስቶስ ጌታ ነው። ጌታ ትልቅ ነው። ከዛ በጣም ነው የሚገርመው። መጨረሻውን ላይ ያለውን ብቻ ነብላችሁና ጨርሳለሁ። ከዛ እግዚአብሔር አተረፈው። የዚህ ሰው ነገር እየበዛ እሱ ከእግዚአብሔር ጋር ደግሞ እየተወዳጀ ሁሉን እየጣለ ክብሩን፣ ዝናውን፣ ስልጣኑን አረተው። ቆይ እኔ የምታዋጣኝ እግዚአብሔር አንተ ብቻ ነህ። ሁሉም ነገር ይመጣል።
ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ጋር መጣበቅ ይሆንልን። ከእግዚአብሔር ጋር መወዳጀት ይሆንልን። የእግዚአብሔርን ፊት ሁኔታዎችን ሳናይ መፈለግ ይሆንልን። ኢየሱስ ክርስቶስ ጌታ ነው። አንድ ክፍል አነብና ዳንኤልን መጽሐፍ ጨርሳለሁ። ሰላም ይብዛላችሁ። በመንግስቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራና እንዲያከብር ይህን አዋጅ አውጥቻለሁ። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱ አይጠፋም፣ ለግዛቱ መጨረሻ የለውም። እርሱ ይታደጋል ያድናልም፣ በሰማይና በምድር ምልክቶችንና ድንቆችን ያደርጋል። ዳንኤልን ከአንበሶች አፍ አድኖታል። ስለዚህ ይላል፣ ይህን ክፍል ነው የምፈልገው። ዳንኤል በዳሪዮስ ዘመነ መንግስትና በፈሪሳዊው በቂሮስ ዘመነ መንግስት ሁሉ ኑሮ ተሳካለት። ይኸውላችሁ እግዚአብሔርን በምንም አልተበላው፣ እሳት አልበላው፣ አንበሳ አልበላው። ሊገደል የነበረበት በየትኛውም ሁኔታ እግዚአብሔር አታረፈው። ለካ ኑሯችንን የሚያሳካው መጨረሻችንን የሚያሳምረው ከእግዚአብሔር ጋር ያለን ሪሌሽን ነው። ለእግዚአብሔር ያለን ቅናት ነው። እግዚአብሔርን መፈለጋችን ነው። ከነገሮች ራሳችንን መውጣታችን ነው። በጌታ በኢየሱስም ከእግዚአብሔር ጋር መጣበቅ ይሆንልን። በኢየሱስም ከእግዚአብሔር ጋር መጣበቅ ይሆንልን። ኢየሱስ ጌታ ነው። ከዛ ኑሮን አቃናለት። ኑሮን ያቃናለት እግዚአብሔር ነው። እንደ ሰው ቢሆንማ ድሮ በአንበሳ ተበልቷል። እንደ ሰው ቢሆንማ እሳቱ ፈጅቷቸዋል። እንደ ሰው ቢሆንማ ከሚገደሉት መካከል ነበር። እግዚአብሔር ከሱ ጋር ስላለ፣ እግዚአብሔር ታዳጊው ስለሆነ፣ የምታመነው ወደሱ የሚጮህ አምላክ ከሁኔታዎች በላይ ስለሆነ፣ ከእሳት ኃይል በላይ ስለሆነ፣ የሚበላውን ዝም የሚያሰኝ ስለሆነ እግዚአብሔር ኑሮውን አቃናለት። ስልጣኑ አልተወሰደም። ከፍተው የጸና ሆነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ እንደዚህ ለእግዚአብሔር እየቀናን ለእግዚአብሔር እየተገኘን እንድንኖር ይርዳን። ሌላው መጽሐፍ የጌዲዮንን መጽሐፍ ማለት መሳፍንትን መጽሐፍ ስለ ጌዲዮን ያለውን ሐሳብ አንዴ ላንሳና አንድ ተጨማሪ ሐሳብ አንስቼ እናቆማለን። ኢየሱስ ክርስቶስ ጌታ ነው። መጽሐፈ ነገሥት ምዕራፍ 6 ላይ ነው ያለው። መሳፍንት ምዕራፍ 6 ላይ ስለ ጌዲዮን የተጻፈ ነገር አለና ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ እግዚአብሔር በትክክል የምትጮሁትን ጩኸት ይመልሳል። ሰዎች የማይመልሱላችሁን ነገር እግዚአብሔር ይመልሳል። በቤታችሁ እንቆቅልሽ ካለ እግዚአብሔር ይፈታል። በየትኛውም ሁኔታ ከዚህ ነገር ማን ያድነኛል? ከዚህ ነገር ማን ያወጣኛል? ከዚህ ነገር ማን ደርሶ እኔን ነፃ ያወጣኛል የምትሉትን ነገር እግዚአብሔር ይመልሳል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይሄ ሕያው ታሪክ ነው። መጽሐፍ ቅዱስ it's not a fiction። ምናነበው ነገር የሆነ እንትን አይደለም። ይኸውላችሁ ሕይወት ያለው ነገር ነው። ኢየሱስ ጌታ ነው። የሆነ ነገር ነው። እያንዳንዱ ክፍል ላይ ያለው ነገር ለኛ ለትምህርት እንዲሆን ነው የተጻፈው። ይሄው የእግዚአብሔር ቃል ነው። እዚህ ክፍል ላይ እንደገና ማለት መጽሐፉን ልንገራችሁ ምሻለው እንደዚህ ስለሆነ ታይም ስለሌለ። ኢየሱስ ክርስቶስ ጌታ ነው። እስራኤላውያን ያው በብሉይ ኪዳን እንደምታውቁት በአብዛኞቹ ክፍሎች በእግዚአብሔር ፊት የማይሆን ነገርን ሲያደርጉ ለጠላት አልፎ ይሰጣሉ። በተለይ እግዚአብሔር አምልኮን በተመለከተ ስሙን በተመለከተ ቀናተኛ አምላክ ስለሆነ ከሱ ሌላ ስም እንድጠራ ስለማይፈልግ እነኚህ ሰዎች አማልክቶችን በተለይ አሕዛብ አማልክቶችን ሲከተሉ እግዚአብሔር ይቆጣል፣ ለጠላት አልፎ ይሰጣል። ሲጮሁ እግዚአብሔር እንደገና ያያል፣ እንደገና ይመለሳል፣ እንደገና ፊቱን ወደነሱ ያደርጋል። ከዛ ዘንበል ይላቸዋል። እግዚአብሔር ጩኸትን ይሰማል።
በቤታችሁ ምጮትን ጩኸት ይሰማል እግዚአብሔር። ማን ደርሶ ከዚህ ነገር ያወጣኛል የምትሉትን ነገር እግዚአብሔር ይሰማል። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ክርስቶስ ስም አሁንም እናገራለሁ፣ ማን ያወጣናል ብለን ካለንበት ሁኔታ እግዚአብሔር ያወጣናል። እግዚአብሔር ትልቅ ነው። ኢየሱስ ጌታ ነው። ከዛ ጌዲዮን እዚህ ስፍራ ላይ ያለው ነገር ደግሞ በጣም የሚገርም ነው። እነዚህ አማሌቃውያን፣ ሚዳማውያን እና የምስራቅ የሚባሉ ሰዎች አሉና ይሄ የእስራኤል ሕዝብ ለእግዚአብሔር አልታዘዝ ባለ ጊዜ በተሰጡ ጊዜ የነዚህ በጣም አደገኛ የሆነ አመጣጥ ነው መጡት። ምገርማችሁ እህል ይዘራሉ። እህሎቻቸውን በዘሩ ጊዜ በሚሰበስቡበትም ይመስለኛል ኮንቴክስቱ ይመጡና ግመሎቻቸውን፣ ልጆቻቸውን፣ ከብቶቻቸውን ይዘው መጥተው ያለውን የሚበሉትን ሁሉንም ጠርገው ይዘው ይሄዳሉ። ምንም ሳይቀር፣ ምንም አንዳች ፍሬ ሳይቀር ባዶአቸውን ያስቀሯቸዋል። ባዶ በቃ እንዳይነሱ አድርገው ድካማቸውን ሁሉንም ማለት ነው አንዴ ይዘው ይሄዳሉ። ከዛ እየፈሩ ሁሉንም እንዳይወስዱባቸው እየተደበቁ ለማትረፍ በየቦታው ያዘጋጃሉ። ጌዲዮን እሱም ተደብቆ ምን ያደረገ ነበር? እየወቃ ነበር። ከጩኸት የተነሳ እግዚአብሔር ነብይ ላከ። ለዚህ ማለት ኢንሾርት ነው ምነግራችሁ ክፍሉን ሁሉንም ክፍል ማለት ነውና ነብይ ስልክላችሁ ለምን እግዚአብሔር ፊት የበደሉትን በደል ነገር እናንተ ተዋቹኝ፣ እኔ ከግብጽ አውጥቻችኋለሁ፣ ተዋቹኝ፣ ስለዚህ በቃ ለእነዚህ አሳልፌ ሰጣችሁ ይላል። ጌዲዮን ግን ምጸልይ ሰው ነው። ይጸልያል ብሎ እዚህ ክፍል አይናገርም። አንድ ነገር ላሳያችሁ። ከሚዳማውያን ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔር አንድ ነብይ ላከላቸው። እርሱም እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከባርነት ቤት ከግብጽ ምድር ያወጣኋችሁ እኔ ነኝ። ከግብጻውያን እጅ ታደግኋችሁ፣ ከሚያስጨንቋችሁ ሁሉ አዳንኋችሁ። እነርሱንም ከፊታችሁ አሳድጄ አስወጣኋቸው፣ ምድራቸውንም ሰጠኋችሁ። እናንተንም እኔ እግዚአብሔር አምላካችሁ ነኝ። በምድራቸው ላይ የምትኖሩባቸውን የአሞራውያንን አማልክት አታምልኩ አልኋችሁ፣ እናንተ ግን አላዳመጣችሁኝም። ከዛ የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በአቢዝራዊው በኢዮአስ እርሻ ውስጥ በሚገኝ በአንድ የባሉጥ ዛፍ ስር ተቀመጠ። የኢዮአስ ልጅ ጌዲዮን ሚዳማውያን እንዳያዩት ደብቆ በወይን መጭመቂያ ስፍራ ስንዴውን ይወቃ ነበር። የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ፣ እግዚአብሔር ከአንተ ጋር ነው አለው። ጌዲዮን መልሶ ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ የሁሉ እንዴት ሊደርስብን ቻለ? ዋዳስ ሚንስ እኔም የገባኝ ምን እንደሆነ ታውቃላችሁ? እየጮኸ ነው የሰው ይጮሃል። እንደዚህማ ከሆነ ታዲያ ለምን የሁሉ መከራ ይደርስ? ስለዚህ እየጮኸ ነበር ማለት ነው፣ እየጸለየ ነበር ማለት ነው። እኔ እንደዚህ ነው የሚገባኝ ይሄ ክፍል። እሱ ይጮህ ነበር ለካስ። እንደዚህ ከሆነ ታዲያ እንዴት ነው የመከራ ምደርስብን? እየጮህን እኮ ነው፣ እየጮህን ነው። እንዴት ሊደርስብን ቻለ? እንዴት ነው የሚደርስብን? ለመልአኩ ነው የምናገረው። ጩኸታቸውን ሰምቶ ነው መልአኩ የመጣው። ኢየሱስ ክርስቶስ ጌታ ነው። ከዛ እግዚአብሔር ጩኸታቸውን ሰምቶ ጌዲዮንን ኃያል ሲያደርገው ታያላችሁ። በጌዲዮን ለኃይል ሲመጣ ታያላችሁ። ጌዲዮን እግዚአብሔር የሚዋጋውን ውጊያ ሲዋጋ ታያላችሁ። ጌዲዮን አይደለም የተዋጋው፣ ጩኸታቸውን ሰምቶ የመጣው እግዚአብሔር ነው። ለጩኸት ነው የመጣው። ጌዲዮን በሰው ብዛት፣ በጦር ብዛት በምንም ማሸነፍ እንደማይችሉ እግዚአብሔር ሊያስረዳው ሰዎቹን እየለየ 300 ሰዎች ብቻ ቀርተው ነው ያዳናቸው። ኢየሱስ ክርስቶስ ጌታ ነው። በዚህ መካከል ግን ጌዲዮን በጣም ትልቅ ዕውቀቱን ታያላችሁ። እግዚአብሔርን በእያንዳንዷ ነገር ውስጥ ይጠይቅ ነበር። ማረጋገጫ ይፈልግ ነበር።
አንተ እግዚአብሔር ከሆንክ እግዚአብሔር ጠብቀኝ፣ ምን ምሰዋውን ነገር ይዤ ልምጣ አረጋገጠ። ከዛ በኋላ እናንተን ይሄን ህዝብ በአንተ አድናለሁ። እሱ ስለ ድካሙ ይናገራል፣ ስለ ዘሩ ይናገራል፣ ስለ ጎሳው ይናገራል፣ ስለ መጣበት አመጣጥ ይናገራል፣ ስለሱ ስላለው ነገር ይናገራል። ከዛ ኖ አይደለም እኔ ነኝ እግዚአብሔር። ስለዚህ ምልክቶችን ጠየቀ። ይሄን ምድሩ ጤዛ ሆኖ እኔ ጥጥን አስቀምጣለሁ፣ ከዛ እሱ ላይ ብቻ ውሃ ይሁን። ኖ እግዚአብሔር እሺ እንደገና ከዛ በኋላ ደግሞ ጥጡ ብቻ ውሃ ሆኖ ምድሩ ባዶ ይሁን። ከዛ አረጋገጠለት እግዚአብሔር። ከዛ ልቡ ጸና የዚህ ሰው። መጨረሻ ላይ እንኳን ፍርሃት ነበረበት። ከዛ እግዚአብሔር እሱ እንደሚዋጋለት ወስዶ ህልም ሲናገሩ አሳያቸው። የጌዲዮን አምላክ የሱ ጣት እንደምትመጣ ከዛ እንደምትመታቸው ህልም አንዱ ለአንዱ አይቶ ሲናገሩ ሰው። ከዛ እግዚአብሔር የነዚህን ሰዎች ጩኸት ሰምቶ መልስ ሲመልስ፣ ቀንበራቸው ሲሰበር፣ ነፃ ሲወጡ፣ እንደገና ከዛ ከባህር እንደገና ከሚወሰድባቸው ነገር ሲያመልጡ ታያላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። የመጨረሻ አንድ ክፍል ሐዋርያት ሥራ ምዕራፍ 12ን ላሳያችሁና ከዛ እጅ ለእጅ ሁላችንም ተያይዘን እንጸልያለን። እግዚአብሔር በእያንዳንዳችን ቤት ውስጥ ያለውን ቀንበር ይሰብራል። ነፃ ለእያንዳንዳችን መውጣት ይሆናል። ማን ይደርስልናል ብለን የምንጮኸውን ጩኸት እግዚአብሔር ዛሬ ደርሶ ከእያንዳንዳችን ህይወት ያወጣል። አንድ ነገር መናገር ፈልጋለሁ። እግዚአብሔር ይኸውላችሁ የሥጋ ሐሳብ እንኳን ቢከለክላችሁ እግዚአብሔር ነፃ ያወጣል። እኔ የሆነብኝን ነገር ነግራችኋለሁ። አንድ እግዚአብሔር የሥጋ ነገር እንኳን ቢያስቸግራችሁ ቀንበሬን እግዚአብሔር ያነሳል። 12ኛ ክፍል አንደኛ ዓመት ተማሪ ያለው መዝሙርና ዘፈን በጣም ይደበላልቅብኝ ነበር። ማለት የአፍላነትም ስለሆነ መዝሙር ሰማለው፣ ከዛ ያው የልጅነት ስላለ የዘፈን ሪትም ይመጣብኛል ሳላቅ ማለት ነው። ከዛ እግዚአብሔር ሆይ በኢየሱስ ስም ማለት ብዙ የቆረጠልኝ ነገር አለ፣ ቁረጥልኝ አልኩኝ። ጆሮዬም ዘፈን ብሰማ አያደምጥም የትም ይሄዱ። እግዚአብሔር ሥጋ እንኳን ቢያስቸግራችሁ እግዚአብሔር ይቆርጣል። የሥጋ የሆነ ነገር እንኳን ህይወታችሁ ላይ ካለ እግዚአብሔር ዝም ማሰኘት ይችላል። ቅዱሱን የሆነውን እግዚአብሔርን ካለ ቅድስና ማየት ስለማይቻል፣ መጮህ ስለማይቻል፣ ስለማይሰማ ሳትቀደስ ብትጮህ አይሰማም። ምክንያቱም ፕሪንሲፕል እግዚአብሔር የፕሪንሲፕል አምላክ። ስለዚህ ጮሄን ልንሰማ የምንችለው ስንቀደስ ነው። በጣም ያን ነገር እመኝ ነበርና በጣም ነው መዝሙር የምወደው። ከዛ እግዚአብሔር ከዛ ጊዜ ጀምሮ ምንም ብታረጉኝ በቃ ምንም ብታረጉኝ ጆሮ ደነቆረ። ምንም በቃ ማለት ሴንስ አይሰጠኝም። ኢየሱስ ክርስቶስ ጌታ ነው። በጌታ ለሥጋ ነገር ሴንስ እንዳናረግ የሚያረግ የእግዚአብሔር ክብር ያገኘን። በቃ የሥጋ ነገር ይዞን እንዳይሄድ፣ የሥጋ ጩኸት ይዞን እንዳይሄድ ኢየሱስ ክርስቶስ ጌታ ነው። ሁላችሁ ነፍስ ሁሌም ትጮሃለች አይደል? እዚህ ሀገር ስትነዱ ኖተር ኖን ሬድ ነው አይደል? ቅጣት አለ። ቀይ ብር መሄድ አይቻልም። እንግዲህ ቻርጅ ካልፈለጋችሁ ማለት ነው። እግዚአብሔር ጋር ስለነዚህ ሰዎች ስለእያንዳንዳቸው ስናወራ ቅድስና ያመጣው ነገር ነው። የጨዋታቸው መልስ ከቅድስና ጋር የተያያዘ ነው። በጌታ በኢየሱስ እግዚአብሔር እንድንቀደስ ይርዳን። በቃ አልፈን እንዳንሄድ፣ እምቤ እንዳንል፣ እግዚአብሔር እየተናገረ እምቤ እንዳንል። የሥጋ ጨዋታ እንኳን ብኖር አላጭጋ ነፍስ ትጫዋለች። ሥጋ የሆነ የሚመግባት ነገር አለ ኖ እንድልን የሚያረግ በቃ ለሥጋ ነገር እንድንደነድን የሚያረግ እግዚአብሔርን እንድናፍቅ ክብሩን እንድናፍቅ የሚያረግ እግዚአብሔር ክብር ያገኘን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንደዚህ አይነት ነገር ያደርጋል፣ እንድንደነድን ያደርጋል።
የእግዚአብሔርን ክብር ብቻ እንድንጠማ እግዚአብሔር ያደርጋል። ኢየሱስ ጌታ ነው። ሐዋርያ ሥራ ምዕራፍ 12ን አይ ቲንክ ቶሎ ሙሉውን አነባለሁ። በጌታ በኢየሱስ ስም አነባለሁ። በዚያ ዘመን ንጉሥ ሄሮድስ አንዳንድ የቤተ ክርስቲያን አባላትን ያሳደደ ያስጨንቅ ነበር። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህ አድራጎቱ አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበር። ጴጥሮስን ወህኒ ቤት ካስገባው በኋላ 4 ወታደሮች እየሆኑ እንዲጠብቁት በ4 ፈረቃ ለተመደቡ ወታደሮች አስረከበው። ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈርድበት አስቦ ነው። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያ ሌሊት በሁለት ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። የወይን ቤት ጠባቂዎች እስር ቤቱ በር ላይ ቆመው ነበር። የጌታ መልአክም ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚህ ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስህን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ ጣል አድርገ ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤት ወጣ። ነገር ግን ራእይ የሚያይ መሰለው እንጂ መልአኩ የሚያደርገው ነገር በእውን መሆኑን አላወቀም ነበር። የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ዘንድ ደረሱ። መዝጊያውም ራሱ አውቆ ተከፈተላቸው። መንገድ እንዳለፈም ወዲያው መልአኩ ተለየ። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ካሰቡበት ሁሉ እንዳወጣኝ አሁን ያለ ጥርጥር አወቀው አለ። እስከዚህ ክፍል እስከ ቁጥር 11 አንብቤዋለሁ። ኢየሱስ ጌታ ነው። ጸሎት ምን ያህል ጩኸት ምን ያህል መልስ እንደሚያመጣ ከበላተኛው እጅ እንዴት እንደሚያድን ይኸውላችሁ። የዚህ ሰውዬ ዕጣ ፈንታ ምንድነው? ሞት። ወንድምየውን ገሎታል በሰይፍ። ወንድሙ በሰይፍ ተገሏል። ዮሐንስ ተገሏል። ይሄ ሰውዬ ታስሮ ነው ያለው። ዕጣ ፈንታው መታረድ ነው እንደወንድም፣ መሰየፍ ነው እንደወንድም። እነዚህ ሰዎች ግን በኃይል እየጸለዩ ነው። ይኸውላችሁ ማንም ሰው በተዘጋ ቤት ውስጥ አይገባም። የፊዚክስ ፕሪንሲፕል አይደለም። ላይት ይገባል። የእግዚአብሔር ብርሃን ነው። ገብቷችኋል? ግን ጨለማ የሆነ ነገር ላይ በሰው በተለይ ማለት አካል ያለው ነገር አያልፍም አይደል? በሳይንስ ያው ሁላችንም በአብዛኛው ሳይንስ ተማሪዎች ነን ብዬ አስባለሁ፣ እናውቃለን። ይሄ መደበኛ ሳይንስ ስለሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው ማለት በተዘጋ ቤት ውስጥ ነው የገባው። ቤቱ ተዘግቶ ነው ያለው። ሰንሰለት እጆቹ ላይ ነው ያለው። ወታደሮቹ አብረውት ነው ያሉት ጎን ለጎን። ጠባቂዎች ሌላ ደግሞ እዚህ ጋር አሉ። የእግዚአብሔር ብርሃን እዛ ቤት ሲበራ ሰንሰለት ከእጆቹ ወደቀ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ሊገደል ነው የነበረው፣ ሊታረድ ነው የነበረው። ይሄ ሰው አልገባውም። ጸሎት መልስ ያመጣል። ጩኸት መልስ ያመጣል። ምን ጮህለት አምላክ፣ ታድናለህ የምንለው አምላክ፣ ታተርፋለህ የምንለው አምላክ፣ በሽታዬን ታነሳለህ የምንለው አምላክ፣ እንቆቅልሽን ትፈታለህ የምንለው አምላክ በእርግጥ የሚመጣ አምላክ ነው። በእርግጥ ሁኔታዎች የማይዙት አምላክ ነው። በእርግጥ ግድግዳ የማይዘው አምላክ ነው። ኢየሱስ ጌታ ነው። አገር የማይዘው አምላክ ነው። ስልጣን የማይዘው አምላክ ነው። ዕውቀት ጥበብ የሰዎች የማይዘው አምላክ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ። በተዘጋ ቤት ውስጥ እግዚአብሔር ገባ። በሮቹ እያለፈ ሲመጣ በራሳቸው አውቀው ነው የሚከፈቱት። እግዚአብሔር ትልቅ ነው። በሮቹ ሰው ይመጣል፣ ሰውየው በሮቹ ይከፈታሉ እያለፈ። እሱ እንኳን ያወቀው እግዚአብሔር የላከው መልአክ ሲለየው ነው። ከዛ እንደገና ወደዛ የሚጸልዩ ሰዎች ሲሄዱ ለነሱ እንኳን ምን ይመስላቸው? አምነን
አምነን አንዳንዴ እየጸለይን ጸሎቱ መልሳችን ከደጅ ሲመጣ እንደነጋገራለን። እኔን እኮ ጸልዬ ነበር። እኔ ለባለቤቴ እላለሁ አንዳንዴ እግዚአብሔር የሆነ መልስ ማሪ እኔን እኮ ጸልዬ ነበር እላለሁ። እግዚአብሔር ሲመልስ ማለት ነው እና ረስተነው ማለት ነው። እኛ አንዳንዴ ማርቆ ይሄን እኮ ጸልየናል እኮ እግዚአብሔር ይመልሳል። ኢየሱስ ጌታ ነው። ይኸው ከበላተኛ ያተርፋል እግዚአብሔር፣ ከነፍሰ ገዳይ ያተርፋል እግዚአብሔር። ሌሎችን አስሮ ያስቀረ ነገር፣ ለሌሎች በአጭር ጊዜ ሞትን ያመጣ ነገር ወደ በእናንተ ህይወት እንዳይሰራ እግዚአብሔር ይከለክላል። ኢየሱስ ጌታ ነው። ጴጥሮስ በተአምራት እግዚአብሔር ይኸውላችሁ በተዘጋ ቤት ውስጥ ገብቶ ሰዎቹን ዝም አሰኝቶ ሁኔታውን ዝም አሰኝቶ ገዳዩን ባዶ አስቀርቶት እንደገና እንድቀጥል እንደገና እግዚአብሔርን ነገር እንድናገር እንደገና እግዚአብሔር ያየለትን ሐሳብ ለምድሩ እንዲያካፍል እንደገና እንድቀጥል እግዚአብሔር አደረገው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በተዘጋ ደጅ ውስጥ ይገባል። እግዚአብሔር እንቆቅልሽን ይፈታል። የእግዚአብሔር ብርሃን በህይወታችሁ የማያስፈልገውን ነገር ይቆርጣል። እግዚአብሔር ሰንሰለትን ይበጣጥሳል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ሰንሰለትን ይበጥሳል። ዛሬም ያሰረን ነገር ካለ እግዚአብሔር ይበጥሳል። እንዴት እንሄዳ እንዴት ሆናለሁ? ከዚህ በኋላ እኮ ተያያዝኩ፣ በቃ ተያያዝኩ። ከዚህ በኋላ እኮ እኔ እጣዬ ምንድነው? ሞት ነው እጣዬ እኮ በቃ ማለት በዚህ ነገር ተይዣለሁ። እንደዚህ አይነት በሽታ አለብኝ። እንደዚህ አይነት ፐርፎርማንስ በቃ አልቋል ማለት እዚህ ሀገር ነገሮች ደጆቼ ሁሉ የተዘጉ ናቸው፣ የትም መሄድ አልችልም ብላችሁ የምታስቡ ካላችሁ እግዚአብሔር ቀንበር ሰባሪ አምላክ ነው። እግዚአብሔር ሰማይንና ምድርን የሰራ አምላክ ነው። እግዚአብሔር አልፋና ኦሜጋ ነው። እኛንን የምንቀየረው፣ እኛንን ስንታመም ስጋችን የሚከሰው፣ እኛንን ድካም የሚያውቀን ምናረጅ እኛ ብቻ ነን። ዕውቀታችን አፍላ እያለን ልጆች ነን። ከዛ አለ መደበኛ እያለን እንመጣለን። በጣም ደግሞ የሆነ ሌቨል ላይ ማቹር እናረጋለን በሆነ ዕውቀት። እግዚአብሔር ግን ዕውቀቱ ጽኑ ነው፣ አይመረመርም። እጅግ ጥበብ አምላክ ነው። ስለዚህ እግዚአብሔርን መደገፍ ይሆንልን፣ ወደ እግዚአብሔር መሮጥ ይሆንልን፣ በትክክል አምነነው መጮህ ይሆንልን። በኢየሱስ ስም አምነነው መጮህ ይሆንልን። እንደዚህ አይነት ጥያቄ ካላችሁ እግዚአብሔር ይፈታል። አቅቶኛል በቃ እኔ ምለው ብዙ ነገር አለኝ። እኔ በራሴ በዚህ ምድር በተለያየ ነገር ማለፍ የማልችለው ነገር ግን እግዚአብሔርን በጣም እታመነዋለሁ። እግዚአብሔር ይሁላችሁ ተራራውን ዝቅ አድርጎ እንደመጣቃል። ምክንያቱም ለምን ይሄው የእግዚአብሔር ቃል እየነገረኝ ነው። ይሄ ለኔ የተጻፈ ቃል ነው። ይሄ እነኚህ ጴጥሮስን እኮ ይሄ መንፈስ ቅዱስ ከመጣ በኋላ የሆነ ታሪክ ነው። ጴጥሮስ በጣም በሚገርማችሁ ሁኔታ ከነሱ ጋር ያሉ ሰዎች እኮ ኦሬዲ ተስፋ ቆርጠዋል፣ እየጸለዩ ነው። ግን እግዚአብሔር ደጅ ሰራተኛይቱ ሄዳ ማለት በቃ ማመን አቃታት። ሰዎቹ እንኳን ማመን ኢየሱስ ክርስቶስ በደጅ ነው። እግዚአብሔር ይመጣል። ዛሬ እግዚአብሔር እምነታችንን ያነሳል። ዛሬ እግዚአብሔር ቀንበራችንን ይሰብራል። ዛሬ እግዚአብሔር ያስቆመንን ነገር ያነሳል። ዛሬ እግዚአብሔር ማን ከዚህ ያወጣኛል? ማን የኔን ነገር ይፈታል? ማን ወገን ይሆነኛል? ማንስ ያሳየኛል? እንዴትስ ተርፋለሁ የምንለውን ነገር እግዚአብሔር ያነሳል። በዚህ ክብር በዚህ ሀገር ከሲቹዌሽንስ በላይ ሊያደርገን የሚችል እግዚአብሔር ብቻ ነው። ይኸውላችሁ በእውቀታችን አይደለም እንወዳደር። እግዚአብሔር የሚያስፈልገንን ፓኬጅ ሁሉ ያደርጋል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። ስለዚህ እግዚአብሔር ዛሬ ድካማችንን ይወስዳል። ሰንሰለት ከጴጥሮስ እጅ እንደተጣለ የእግዚአብሔር ክብር ሰንሰለትን ከእጆቻችን ይጥላል። ኢየሱስ ጌታ ነው። ምናምነው እግዚአብሔርን ስለሆነ ነው። ያንን ሲጮሁ የሄደው ክብር ሲጮሁ እነሱ መካከል እንዲጮሁ አምነው እንዲጮሁ ያደረገው የእግዚአብሔር መንፈስ ከኛም ጋር ዛሬ አለ። ምክንያቱም የሱ ማደሪያዎች ነን። ኢየሱስ ጌታ ማደሪያዎቻችንን ግን የመንፈስ ቅዱስ ማደሪያዎቻችንን እጅግ ልንቀድሳቸው ይገባል። ምክንያቱም
እጅግ ልንቀድሳቸው ይገባል። እግዚአብሔር ቅዱስ አምላክ ስለሆነ ምን እግዚአብሔር ሊሰማን የሚመጣው ስንቀደስ ነው። ምክንያቱም በቃ እኔ ቅዱስ ነኝና እናንተ ቅዱስ ሁኑ፣ ተቀደሱ። እግዚአብሔር ፕሪንሲፕል ነው ይሄ። መልስ እንድመጣልን ላለንበት ሁኔታ መልስ እንድመጣል በጣም እግዚአብሔር ያስረዳኝ ነገር አለ ስለ መንፈስ ቅዱስ። መንፈስ ቅዱስ እኔ በጣም ባለቤት የቤት ንጽህና የምትወደው ማለት የሆነ ነገር በቃ ቶሎ በጣም ንጹህ ነው ለቤት ደስ ይላል። በቃ ንጹህ የሆነ ቤት ደስ ይላል። የተነጠፈ አልጋ ደስ ይላል አይደል? በቃ ደስ ሚዘረብል ያልሆነ ቤት እግዚአብሔር ንጹህ ባልሆነ ምክንያቱም እግዚአብሔር ያው ነው እኛ ውስጥ ነው ሊያድር የወደደው። ስለዚህ እግዚአብሔር እንድናነጻ ይርዳል። መልስ እንድመጣ ልንነጻ ይገባል። እግዚአብሔር በኢየሱስ ክርስቶስ በጌታ በኢየሱስ የሚያነጻው ክንድህ ይምጣ፣ የሚያነሳው ጣትህ ይምጣ። ቀደም እንደነገርኳችሁ እኔ እንደነበርኩት ነገር ነው። እግዚአብሔር በቃ ያቃተንን ነገር ያንሳልን፣ ይቁረጥልን። አንደበታችን ላይ በኢየሱስ ሐሜት ብኖር፣ የሥጋ የሆነ ንግግር ብኖር፣ እግዚአብሔር የማይከብርበት ነገር ብኖር፣ እግዚአብሔር የማይወደው ነገር ብኖር፣ እግዚአብሔር ምጸየፈው ነገር ብኖር፣ እግዚአብሔር እንከን ነው የሚለው ነገር ብኖር እግዚአብሔር ከሕይወታችን ያንሳው። እግዚአብሔር ዛሬ በኢየሱስ ለሱ ብቻ እንድንሆን ያርገን። ይኸውላችሁ ዳንኤል ሁሉም ነገር ኖሮት ሁሉንም ነገር ይዞ ሁሉም ነገር ሞልቶለት ስልጣን፣ ዝናው፣ ገንዘቡ፣ እያንዳንዱ ነገር እጅግ ጠቢብ ሰው ነበር። ሁሉም ነገር እንዳል እያለው ሁሉንም ትቶ ተቀመጡልኝ የትም አትሄዱም ነው ያለው ነገር የትም አይሄድም ብሎ እግዚአብሔር ፊት እንደሆነ በቅድስና እንደሆነ እንደተለየ እዛ ክብር ጋር ካለው ነገር ጋር እንዳልተቀላቀለ አምላኩን እንዳልተወ በጌታ በኢየሱስ ስም ለእግዚአብሔር ብቻ እንድንሆን የሚያደርግ እግዚአብሔር ክብር ያገኘን። ኢየሱስ ክርስቶስ ጌታ ነው።